በዛን ሰዓት በጣም ቆንጆ ታይም እያሳለፍን ነበረ። ያንን ጊዜ በጣም ወደው ነበር። እኔ ደግሞ አሁን ላይ የምፈልገው ሰው የሚረዳኝን፣ የሚያዳምጠኝን፣ ከጎኔ አይዞሽ በርቺ ትችያለሽ የሚለኝን ሰው ነው። አንተ ደግሞ ያንን ነገር አልተረዳኸኝም። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር ናፍቼ የምኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ትናንት ላይ የተለያዩ ቪዲዮዎች እንግዲህ ፖስት ተደርገዋል። በተለይ ባናቱ ነበር እንግዲህ ቪዲዮዎች እየተለቀቁ የነበሩት እና ከዛ መካከል ሩቲ እንዲሁም ደግሞ ደስታ እዩ ሆኖ መጥቷል። ቆንጆ ጊዜ ነበር ያሳልፉት። በነገራችን ላይ እዩ በጣም ነው የምወደው። ለምን በተለይ ከሩታ ጋር ያለው ይሄ ኮኔክሽን ይሁን እንደ እህቱ ነው የሚያያት። ብቻ አንዳንድ ሰዎች አሉ አይደለም፣ የማይቀያየሩ ሰዎች አሉ። እሱ ፈረንጁ ቢኒ ማለት ነውና ደስታም እንግዲህ አሁን ላይ ተመልሶ መጥቷል። በአንዳንድ ስራ ምክንያቶች እንደሆነ ያልመጣው ራሱን በስራ ቢዚ አድርጎት እንደነበርና በጣም እንደናፈቀችው፣ በጣም እንደሚሳሳላት፣ በጣም እንደሚወዳት እየነገራት ነበር ለሩታ። በነገራችን ላይ ሁላችሁም እንደምታውቁት ደስታ ይሄ ለሴት ልጅ ክብር አለው። በነገራችን ላይ ያው የሰው ልጅ መቼም በባህሪው የሆነ የሚጎልበት ነገር ይኖራል አይደለ? የሰው ልጅ መቼም ሙሉ ሆኖ አይፈጠርም። ጉለቶቻችንን ደግሞ ከጎናችን ያሉ ሰዎች ናቸው የሚሸፍኑልን እና እንዲሁም ከቀን ወደ ቀን እንደውም ደስታ እየተሻሻለ ነው እየመጣ ያለው በንግግርም በብዙ ነገሮችም ማለት ነው። እና እንግዲህ ይቅርታ ጠይቋታል። አስቀይሜሻለሁ፣ በተለይ የማይሆኑ ቴክስቶችን ጽፌ አስቀይሜሻለሁ፣ ለዛ ደግሞ በጣም ይቅርታ እንድታደርጊልኝ እፈልጋለሁ። ግን ደግሞ አንቺም እኔን ገፍተሽኛል። የዛን ታይም እኔን ማስወጣት ከእነሱ ጋር አልነበረብሽም ነበረ። የዛን ቀን ነገራችን ላይ እናንተ በኋላ እናወራለን ብለው ነበር። ግን እሱ ያው የተረዳበት የራሱ መንገድ አለና እንግዲህ አንዳንዴ ሰዎች በራሳችን መንገድ አለ የምንረዳው። ሁሉም ሰው የራሱ አረዳድ አለው እና እሱም እንግዲህ ስላልተረዳት ነው። እና በጣም ይቅርታ እንድታደርጊልኝ እፈልጋለሁ። እኔና አንቺ ከዚህ በኋላ በቃ ቆንጆ ጊዜ እንዲኖረን እፈልጋለሁ። አብረሽ እንድትሆኚ እፈልጋለሁ። እኔ አሁን ላይ በቃ አንቺን መረዳት ነው የምፈልገው፣ ለአንቺ ጊዜ መስጠት ነው የምፈልገው። እንደውም አሁን ካለሽበት ቤት ለቀሽ ሌላ ገስት ውስጥ እኔ የምኖርበት አለና እዛ እንድትኖር ይፈልጋል። በቃ የአንቺ ሰላም የአንቺ ደስታ ነው የምፈልገው በዚህን ሰዓት እና ፕሊስ ይቅርታ አድርገሽልኛ ነው እያላት ነበር። አዎ ይቅርታ አድርጌ ይልሃለሁ። እኔ ተቀይሜክ ሳይሆን አንተ አልተረዳኸኝም። እኔ ደግሞ አሁን ላይ የሚረዳኝን ሰው ነው የምፈልገው፣ የሚያዳመጠኝን ሰው የምፈልገው። ታውቃለህ በጣም ብዙ ነገሮች ተደራርቦ እኔ ላይ ነው ያሉት። በነገራችን ላይ ሩታ ነገር የሚጸናባት አይነት ሴት ናት እና ግን አዘታይም ማለት ነው አሁን ላይ እውነት እላችኋለሁ ይሄ አሁን ላይ የሚፈጠሩት የግርግሩን ሁካታውን ምናምኑን ትታ እስኪ ከደስታ ጋር አብራ ኢንጆይ ታደርግ። ግዴታ እኮ አይደለም። በነገራችን ላይ እኛ ሶሻል ሚዲያ ላይ የሚመጣውን ሰው ማለት ነው በተለይ ወንድና ሴት ሲመጣ ማጋባት ለምደናል ማለት ይቻላል። በቃ የሆነ ሁለት ጥንዶች ከመጡ እኛ ደስ ካሉን ተጋቡ። በነገራችን ላይ ግዴታ አብሮ ለመሆን ብቻም ሳይሆን የህይወት አጋሯ ለመሆን ብቻም ሳይሆን በቃ ግድ ነው ዩቲዩብ ላይ ስትሰሩ የሆነ በቲም የሆነ የቲም ወርክ ስለሆነ በቃ እንደዚህ ሰብሰብ ብላችሁ ምናምን ስትሰሩ የበለጠ ሞር አድቫንቴጅ አለው። ገባችሁ አይደለ? ስለዚህ ይሄ ማለት አንዳንድ ጊዜ ሰዎችን ሳንፈልጋቸው የፍላጎት ማለት እንደምንፈልጋቸው ስሜት ማሳየት የለብንም። ለምን አንደኛው ሰው ይጎዳል። አንደኛው የሚወዳችሁ ከሆነ አንደኛው የሚወዳችሁ ከሆነ ያኛው ሰው ይጎዳል። ገባችሁ አይደለ? ስለዚህ ምናልባት ሩታ ያለውን ስሜት ሩቲ ናት የምታውቀው። ይሄ ልጅ ላትወደው ላታፈቅረው ትችላለች። ፍቅር ዝም ብሎ ይሄ እንደዚህ የሆነ ዝም ብሎ ድንገት የሚይዛችሁ ነገር አይደለም ቢይዛችሁ እንኳን እንዴትም ትክክለኛ ስሜታችሁ መሆን አለበት። አንዳንድ ጊዜ ስሜታችን ውስጣችን የሚነግረን ወይ ደግሞ አርጉ የሚለን ሁሉ ትክክለኛ ስሜት አይደለም። ሰው ምን ለማለት ፈልጌ ነው? እውነት ራሱ ለሱ ስሜት ፍቅር ከሌላት የላትም ምን እንደማየው ማለት ነው። ግን በቃ ይሄ በሪል በጓደኝነት በቃ በትክክለኛው መንገድ በቃ እኔ እናንተ በእህትነት በወንድምነት መቀጠል እንችላለን ብለው አውርተውበት፣ ግን ደግሞ ስራ ከሆነ እዚህ ዩቲዩብ ላይ መጥተው ልክ እንደ ጓደኛ ሆኖ መስራት ይችላሉ። ገብቷችኋል አይደለም? ለምን ደስታ አደረገ ያለ ሰው ነው። ይሄ ጭቅጭቅ ንዝንዝ የሚወድ አይነት ልጅ አይደለም። ደስ የሚለኝ ነገር ያ ፓርት ነውና አሁን ላይ እንግዲህ ታውቃላችሁ በተለይ የሄርሜላ መጥፋት እንግዲህ በጣም ብዙ ልጆችን እያነጋገረ እያዋከበ ያለ ነገር ነው። ልጅቷ አልጠፋችም። ገባችሁ አይደለ? እውነት እቺ ልጅ ጠፍታ ነው በዚህን ያህል መንገድ ነገሮች እንደዚህ ሊሆኑ ይችላሉ እንዴ? ሰው እኮ ናት እንዴ? ጠፋው እኮ የሆነ እንስሳ እንኳን አይደለም። እንስሳም እኮ አሁን ላይ በጣም ክብር ያለው ነው አይደል? እንስሳ እንኳን አይደለም የሰው ልጅ ይቀርና ማለት ነውና
ራሳቸው ሲፈልጉ ይታሰራሉ፣ ራሳቸው ሲፈልጉ ይፈታሉ። እንዴት ነው? አሁን በቀደም ለምሳሌ እውነት ታስራ ባይሆን ነው አሁን ታስራ ነው እውነት ይቅርታ ታስረው ነው አሁን ለምሳሌ ዳኒና ኤፋ እንዴ ዝም ብሎ ፖሊስ የሆነ አያስርም እኮ ነገሮችን አጣርቶ ነው እንጂ እኮ የሚያስረው እኮ ዝም ብሎ እንደፈለገ አያስርም። ፖሊስም ቢሆን ምናልባት አንድ ሰው በጥርጣሬ ሊታሰር ይችላል፣ ግን ደግሞ ያ የተጠረጠረበት መንገድ ትክክለኛ መንገዱን ሲገኝ ነው። ገብቷችኋል አይደለ? እነሱ ዝም ብለው ታሰረ ተፈታ ነው። አሁን ነገ ከነገ ወዲያ ደግሞ ዳኒና ኤፋ መጡ ይባላል። ገባችሁ አይደለ? ሜሪም ደግሞ በዚህን ያህል ልክ መዋሸት እኔ ለምን እንዳስፈለገ አላውቅም። በነገራችን ላይ ሜሪና አብርሃም የሆነ የተግባቡበት አንድ ነገር አለ። ሁለቱን ያግባባቸው፣ ሁለቱን አንድ ያረጋቸው የሆነ አንድ ነገር አለ እንጂ በዚህን ያህል ሩታንም እንደዚህ ክድት ልታረጋት የቻለችበት መንገድ እውነት እነሱ ሲዶሉትና እነሱ ይሄ ወሬ ሲያወሩ ሰምታ አይደለም። እውነት ልንገራችሁ የሆነ ከአብርሃም ጋር የተስማማችበት የሆነ ኬዝ አላት። ገባችሁ አይደለ? እንጂ እውነት ማን ይሙት ሩታን በዚህን ያህል በቃ ፐርማነንትሊ እንደማታውቃት አድርጋ እኮ በቃ ድሌት ነው ያደረገቻት። ኧረ እባክሽ ነው እንዴ! በነገራችን ላይ ሁላችሁም ካለ ሩታ አይሆንላችሁም አይደለም። ካለ ሩታ ይቅርና ጭራሽ ካለ አብርሃም የማይሆንላችሁ። ለዛ ነው የሆነ ዙሪያ ጥምጥም የምትሄዱትና ነገሮችን ለማጽዳት ብትሞክሩና ነገሮችን የሆነ ወደ አንድ አቅጣጫ ብትመልሷቸው መልካም ነው። ልጇም ሳትታሰር የዚህን ያህል ከሸቀላችሁበት ይበቃችኋል። ቢያንስ ሁላችሁም ተስማምታችሁ ጀማው ስራችሁ ለመስራት ብትሞክሩ መልካም ነው። ለምን ቅድም ላይ እንዳልኳችሁ ዩቲዩብ የቲም ወርክ ነው። እንደዚህ በግሩፕ ስትሰሩት ደስ የሚል ነው። ብቻችሁ ስትመጡና እንደዚህ ከጀማው ጋር ስትመጡ ራሱ አንድ አይደለም እና በጣም የሚገርም ነው። በተለይ እንግዲህ ቃሏን እንደምሰጡ ለፍርድ ቤት ሲያወሩ እንደሰማቻቸው ሩታ እንግዲህ ፊት ለፊት ነው እንግዲህ ፌስ ቱ ፌስ ነው እንግዲህ እያወራችሁ የነበራችሁት እና ያልሰማሽውን ነገር አትበይ፣ ያልተባለውን ነገር አታውሪ። እኔ እንደውም እሷ እዚህ መሆኗን ባቅ ኖሮ አልመጣም ብላ ነበሩ። ታያችሁ አይደለም? እሷ እዚህ መሆኗን ባቅ ኖሮ አልመጣም። እውነት ነው። ለነገሩ ለምን ትመጣለች? እግዚአብሔርን አንዳንዴ የሆነ ይሄ በቃ የሆነ እንዴ ድርቅ ያለ ውሸት የለም። በነገራችን ላይ ሜሪ አሪፍ ተዋናይት ነው። ሁልጊዜ እንደምላችሁ ተዋናይት ናት። ከዚህ ፊት ድራማ አላት፣ ሙቪ ሰርታለች። ሰው ይሄን ነገር መተወን ለሷ በጣም ሲምፕል ነው። ግን አንዳንድ ልጆች አለን እግዚአብሔርን ይሄ ነገር ድራማ እንደሆነ እያወቅን ራሳችንን ጊዜያችንን አቃጥን የምናለቅስ፣ የምንጨቃጨቅ፣ የምንሳደብ በተለይ ደግሞ ይሄ በእነሱ ጉዳይ በተለይ በሄርሜላና በአብርሃም ጉዳይ ላይ በጣም የምትጨንቁ አላችሁ። ሁለቱ አብረው እንዲሆኑ ሁለቱ የሆነ በቃል አይደለ አብረው ሆኖ ምናምን ነገር ብር እስከማዋጣት ራሳችሁን የሆነ ጊዜያችሁ እስከማዋከን እንዴ እስከ መቼ ነው ስደት ላይ ሰው ቤት የምትቀመጡት? እናንተ እኮ የራሳችሁን ህይወት ማቃናት ነው እንጂ እኮ የሰውን ህይወት ለማቃናት አይደለም ሄዳችሁ። የሰው ስላችሁ የቤተሰብ ህይወታችሁን ልታቃኑ ትችላላችሁ። ግን አንድ ሶሻል ሚዲያ ላይ ለምታውቁት ለምን ፌመስ ለሆነ ሰው እነሱ እኮ ከእናንተ ብዙ ነገር ይጠቀማሉ። እናንተ ጊዜያችሁ መስዋዕት አድርጋችሁ ቪዲዮ ስታዩ እኮ ለእነሱ ገቢ ነው አይደለ? ያ ራሱ በቂ ነው። እና ይሄን ምላችሁ ላይ ስለምወዳችሁ ነው። ለምን ማንኛውም ሰው የራሱ የሆነ ነገር ሊኖሩ ይገባል። ገባችሁ አይደለ? እናንተ ነገ አንድ ነገር ብትሆኑ ማንም ዞር ብሏችሁ አያችሁም። በተለይ ስደት ላይ ያሉ እህቶች ናቸው ለሰው የሚደርሱት። ግን ስደት ላይ ለተጎዱት ለተበደሉት ግን ማንም አይደርስላችሁም። ሰው እራሳችሁን እየጠበቃችሁ አትከታተሉ አይደለም ብለው አትደግፏቸዋለሁ። ግን አግባብ ባለው መንገድ ገባችሁ አይደለ? አግባብ ባለው መንገድ አው እናንተ አሁን ላይ የምታስቡት አብርሃምና ሩታ እንደተጣሉና ከሄርሜላ ጋር እንዲሆን ነው የምትፈልጉት። እናንተ ያው በምታዩትና በሚፈጠረው ነገር ነው። ግን ደግሞ ከካሜራ ጀርባ ያለ ሌላ እውነት አለ። ገባችሁ አይደለ? እውነታው ግን አንድ ቀን መጋለጡ አይቀርም። ይሄ ደግሞ የሆነ ሰዓቱና ጊዜውን ጠብቆ ሁላችንም የምናየው ይሆናል። ሶ በአጠቃላይ ትናንት ላይ የተለቀቁ ቪዲዮዎች ብዙ ናቸው። እኔ ያው መስራት ካለብኝ ዋነኛውን መስራት ስለፈለግኩኝ በሩቲና በደስታ እንዲሁም በእዩ መስራት ስለፈለግኩኝ እንግዲህ በእነሱ መጥቻለሁ፣ ተከስቻለሁኝ። እውነት ለመናገር የነበራቸው ቆይታና የነበራቸው ጊዜ በጣም ደስ የሚል ነበረ። በተለይ በቃ ሳቅ በሳቅ ነበረ እና ሩታም እንግዲህ እንደዚህ ሳቅ በሳቅ ሆና ስትመጣ ምናምን ነገር እጅጉን በጣም ደስ የሚለኝ። አብዛኞቻችሁ የሩቲቶች እንግዲህ እኔ የምታበረታቱ በጣም ነው መወዳችሁ። ግን አንዳንድ ልጆች አላችሁ ተሸከማት የምትሉ ልጆች አላችሁ። በነገራችን ላይ ብሸከማት የምትከብደ ልጅ አይደለችም። በጣም ቀላል የሆነች ልጅ እና ብዙም አያሳስባችሁ። እሺ ለእኔ መሸከምና
የሰው ደስታ ደግሞ የሚያስደስታችሁ የምትናደዱ የምትቃጠሉ ሰዎች እኔ አላውቅም፣ ለእናንተ ምን ማለት እንዳለብኝ አላውቅም። ፍቅርን ተማሩ፣ ፍቅርን ልመዱ። እሺ ፍቅር በጣም ደስ የሚለው እሺ፣ መዋደድን፣ መከባበርን፣ አንድነትን፣ ሰላምን ውደዱት። በእርግጥ የሰው ልጅ እንደየባህሪው የተለያየ አመለካከት ነው አይደል ያለው። ግን ደግሞ ቢሆንም አንዳንድ ጊዜ ይሄ መቻቻልን መልመድ አለብን። እቺ ልጅ ሴት ናት፣ እህታችን ናት አይደለ? በብዙ መንገዶች የተበደለች ከእርግዝና እስከ መውለድ ከመውለድም ደግሞ ልጇን እስከ ማሳደግ ብዙ ስትራግሎችን ያሳለፈች እንስት ናት እና ከጎኗ መቆም ምንድነው ጥፋቷ? እኛ እኮ እያልን ያለ ነው ዝሙትን አናበረታታም። አብርሃምና ሄርሜላ ዝሙትን ነው እያስተማሩን ያሉት። ይሄ ነገር መቆም አለበት ነው እንጂ እኮ እናንተ እንደምታስቡት ይሄ ሩታን ብቻ ደግፈናት ሩታን ብቻ እኮ ወድናት አይደለም እንዴ። ለምን ነገ ትውልድ መበላሽ የለበትም። ነገ ትውልድ ከነሱ መማር አለበት። ነገ ትውልዱ ትዳርን መፍራት የለበትም። ነገ ትውልዱ በእንደዚህ አይነት ነገር ሃይምሮን መመረዝ የለበትም። ገባችሁ አይደለ? ስለዚህ ይሄ ነገር ይቁም። አብርሃም የሚሰራው ስራ ጥሩ አይደለም። ገባችሁ አይደል? ያን ነው እኛ እያልን ያለ ነው እንጂ ሩታ ብቻ ትክክል ናት እያልን አይደለም። ሩታ እኮ ታጠፋለች እንዴ? ሰው እኮ ሁላችንም እናጠፋለን። የማይጠፋ ሰው አለ እንዴ? ወዶቼ ለማንኛውም የኔ ተወዳጆች ላይክና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁ ለጓደኞቻችሁ ሼር አድርጉልኝ። እወዳችኋለሁ። ባይ ባይ። ሰናይ ቀን